ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን በቅድሚያም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን የዕለተ እሁድ ሚያዝያ 4 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። ከመረጃዎቹ ጋር መላኩ ሰው ነኝ። በቅድሚያም አርዕስቶችን አዋሽ ባንክ በቅርቡ በባሌ ሮቤ በወጣቶች ድብደባ ደርሶባቸው በማህበራዊ ሚዲያ በስፋት ሲዘዋወር ለነበሩ የጤና ባለሙያ አቶ ዋቆ ከድር ግማሽ ሚሊዮን ብር የክብር ሽልማት አበረከተ። በሌላ በኩል ባንኩ በመስቀል አደባባይ መግቢያ ላይ መጽሐፍ በመሸጥ ለሚተዳደሩ ደራሲ አንተነህ ወንድሙ የ1 ሚሊዮን ብር ሽልማት ሲያበረክት ታሜሶል ኮሚኒኬሽንን በተጨማሪ የ1 ሚሊዮን ብር የክብር ሽልማት አበርክቶላቸዋል። በዝርዝር ይዘነዋል። ከውጪ ለ21 ሰዓታት ያክል በፓኪስታኗ እስላማባድ የተካሄደው ከፍተኛ የኢራንና የአሜሪካ የድርድር ውይይት ያለ ስምምነት መቋረጡ ተገለጸ። ለዚህ ስምምነት መቋረጥም ዋና ምክንያቶች ደግሞ በሆርሙዝ ወሽመጥ በኩል የማለፍ መብቶችና የቴህራን የኒውክሌር መብቶች ይገኙበታል ተብሏል። በዝርዝር የምናጋራችሁ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሆርሙዝ ወሽመጥ የተጠመዱ ፈንጂዎችን የማጽዳት ዘመቻ በይፋ መጀመሩን አስታወቁ። በሌላ በኩል ፓኪስታን 13000 ወታደሮችንና ተዋጊ ጄቶችን ወደ ሳውዲ አረቢያ ማሰማራቷ ተሰምቷል። በዝርዝር የምናደርሳችሁ ይሆናል። አዲሱ የኢራን ጠቅላይ መሪ በመጀመሪያው የአሜሪካና የእስራኤል ጥቃት ሳቢያ ፊታቸው ከመበላሸቱም በላይ አንድ ወይንም ሁለቱም እግሮቻቸው ላይ ከፍተኛ ጉዳት መድረሱን የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። ቢሆንም ግን በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እንደሚሳተፉ እንዲሁም ከአሜሪካ ጋር በሚደረጉ እንደ ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆኑ ተገልጿል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አዋሽ ባንክ በቅርቡ ጥቃት ደርሶባቸው በማህበራዊ ሚዲያ በስፋት ሲዘዋወር ለነበሩ የጤና ባለሙያው አቶ ዋቆ ከድር ግማሽ ሚሊዮን ብር የክብር ሽልማት አበረከተ። አዋሽ ባንክ ከታሜሶል ኮሚኒኬሽን ጋር በመተባበር በአዲስ አበባ ኤግዚቢሽን ማዕከል ሲካሄድ የቆየውን የአዋሽ ግራንድ ፕሮሞ ፋሲካ ኤክስፖ 2018 የማጠቃለያ መርሃ ግብር ደማቅ በሆነ የሽልማትና የምስጋና ስነ ስርዓት አከናውኗል። በዚህ መርሃ ግብርን በቅርቡ በማህበራዊ ሚዲያ በስፋት ሲዘዋወር በነበረ ቪዲዮ በባሌ ሮቤ ከተማ ጥቃት ደርሶባቸው የነበሩት የጤና ባለሙያው አቶ ዋቆ ከድር ቱጌ በአዋሽ ባንክ የ500,000 ብር የክብር ሽልማት ተበርክቶላቸዋል። አቶ ዋቆ ሀገራቸውን በሕክምና ሙያ ሲያገለግሉ የቆዩና በጡረታ ጉዳያቸው ላይ በነበሩበት ወቅት በወጣቶች ድብደባና እንግልት ደርሶባቸው የነበረ ሲሆን ባንኩም ይህንን የሀገር ባለውለታ ክብር ለመመለስና መቋቋሚያ እንዲሆናቸው ይህንን ድጋፍ አድርጓል። በሌላ በኩል በመስቀል አደባባይ መግቢያ ላይ መጽሐፍ በመሸጥ የሚተዳደሩት ታታሪው ደራሲ አንተነህ ወንድሙ ላሳዩት አስደናቂ የሥራ ትጋት አዋሽ ባንክ የ1 ሚሊዮን ብር ሽልማት አበርክቶላቸዋል። በተጨማሪም ታሜሶል ኮሚኒኬሽን ከታምኮን ሶፍትዌር ሶሉሽንና ሊያን ቢዝነስ ግሩፕ ጋር በመተባበር ተጨማሪ 1 ሚሊዮን ብር በመጨመር በአጠቃላይ የ2 ሚሊዮን ብር ሽልማት ተረክበዋል። ወደ ባርማዶ መረጃዎቻችን ስንሸጋገር ደግሞ የአሜሪካ ጦር በሆርሙዝ ወሽመጥ የተጠመዱ ፈንጂዎችን የማጽዳት ስራ በይፋ መጀመሩን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የአሜሪካ ጦር በሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ስራ በይፋ መጀመሩን አስታውቀዋል። ፕሬዝዳንቱ በዚሁ መልእክታቸው አሁን የሆርሙዝ ወሽመጥን የማጽዳት ዘመቻ ሂደት
ሂደቱን በይፋ ጀምረናል ብለው ይህ እርምጃ ደግሞ ለዓለም አቀፍ የንግድ መርከቦች ሰላማዊ እንቅስቃሴ ሲባል የተወሰደ እርምጃ መሆኑን ገልጿል ሲል ዘ ጋርዲያን ዘግቧል። የአሜሪካ ማዕከላዊ እዝ በበኩሉ ሁለት የጦር መርከቦች ስልታዊ ጠቀሜታ ያለውን የባህር ሰርጥ ማቋረጣቸውን አረጋግጧል። በፓኪስታን ኢስላማባድ የሚካሄደው ዲፕሎማሲ ደግሞ ኢራን በባህር ሰርጡ ላይ ያላትን ተጽዕኖ ለማስቀጠል የምትፈልግ ቢሆንም የሰላም ንግግሩ በቀጠናው ለረጅም ጊዜ ዘለቀውን የጸጥታ ስጋት ለመቅረፍ እንደ መልካም አጋጣሚም ተወስዶ ነበር። የንግግሩ ውጤትም በዓለም አቀፍ የነዳጅ ገበያና በመካከለኛው ምስራቅ መረጋጋት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ተጠብቆም ነበር። አዲሱ የኢራን ጠቅላይ መሪ ፊታቸው ከመበላሸቱም በላይ አንድ ወይንም ሁለቱም እግሮቻቸው ላይ ከፍተኛ ጉዳት መድረሱ ተነገረ። የኢራን ጠቅላይ መሪነት ስልጣንን ከተረከቡ ወዲህ በአካል ያልታዩት ሙጅታባ ኻሜኒ አባታቸውን በገደለው የአየር ጥቃት ከፍተኛ የአካል ጉዳት እንደደረሰባቸው ሮይተርስ በዘገባው አመላክቷል። የዜና ወኪሉ የቅርብ ምንጮቹን ጠቅሶ እንደገለጸው የ56 ዓመቱ መሪ በጥቃቱ ፊታቸው ከመበላሸቱም በላይ አንድ ወይንም ሁለቱ እግሮቻቸው ላይ ከፍተኛ ጉዳት ደርሷልም ብሏል። የአሜሪካ የስለላ መረጃ ግን ሙጅታባ ኻሜኒ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርብ ያላቸው ምንጭ መናገራቸውን የሮይተርስ ዘገባ አመላክቷል። ይህም ቢሆን ግን የ56 ዓመቱ ሙጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ግን ስል ሆኖ መቀጠሉን ምንጮች ገልጸዋልም ተብሏል። በተጨማሪም በድምጽ በሚደረጉ የኦንላይን ስብሰባዎች ላይ የተሳተፉ እንዲሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆኑም ተገልጿል። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያን በጦርነቱ ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውለውን ቃል በመጠቀም ያሉበትን ሁኔታ ጠቁሞም ነበር። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በበኩላቸው ሙጅታባ ኻሜኒ መቁሰላቸውንና አካል ጉዳት ደርሶባቸው ሊሆን እንደሚችል ባለፈው ወር መናገራቸው ይታወሳል። ለ21 ሰዓታት ያክል በእስላማባድ የተካሄደው ከፍተኛ የኢራንና የአሜሪካ የድርድር ውይይት ያለ ስምምነት መቋረጡ ተገለጸ። በፓኪስታን አዘጋጅነት በእስላማባድ ለ21 ሰዓታት ያክል ሲካሄድ የቆየው የአሜሪካና የኢራን ከፍተኛ ባለስልጣናት ስብሰባ ያለምንም ውጤት መቋረጡ ተገልጿል። በዚህም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዛሬ ማለዳ የመንግስት አውሮፕላናቸውን ተሳፍረው ፓኪስታንን ለቀው የወጡ ሲሆን ለስምምነቱ መክሸፍ ደግሞ ዋነኛ ምክንያቱ ኢራን የኒውክሌር ጦር መሳሪያ የማልማት እቅዷን ለማቋረጥ ወይንም ደግሞ ወደ ኋላ ለማፈግፈግ ፈቃደኛ አይደለችም ሲሉም አስታውቀዋል። ከምክትል ፕሬዝዳንት ጄዲ ቫንስ ጋር አብሮ የተጓዘው ጋዜጠኛ እንዳረጋግጠው ደግሞ ዘለግ ላለ ሰዓታት ያክል የተካሄደው ይህ ጥልቅ ድርድር ምንም አይነት ስምምነት ላይ ሳይደረስ ሊጠናቀቅ ችሏልም ብሏል። የኢራኑ ፕሬስ ቴሌቪዥን በበኩሉ በውይይቱ ላይ ልዩነት ከተፈጠረባቸው ነጥቦች መካከል በሆርሙዝ ስትሬት በኩል የማለፍ መብቶችና የቴህራን የኒውክሌር መብቶች እንደሚገኙበት ገልጿል። በየካቲት ወር መጨረሻ ላይ የተቀሰቀሰውን ይህንን አስከፊ ጦርነት በዘላቂነት ለማስቆም አሜሪካና ኢራን ድርድር ለማካሄድ በሚል ከሳምንት በፊት ጀምሮ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደርሰው እንደነበር ይታወሳል። በሌላ በኩል የዚህ የድርድሩ መክሸፍ ደግሞ የተኩስ አቁም ጊዜው ሲጠናቀቅ ጦርነቱ ዳግም ሊቀሰቀስ ይችላል የሚለውን ስጋት በእጅጉም አሳስቦታል። ፓኪስታን 13000 ወታደሮችንና ተዋጊ ጄቶቿን ወደ ሳውዲ አረቢያ ማሰማራቷ ተገለጸ። ፓኪስታን ከሳውዲ አረቢያ ጋር በፈረመችው ስልታዊ የመከላከያ ስምምነት መሰረት 13000 ወታደሮችንና ዘመናዊ ተዋጊ ጄቶችን ወደ ግዛቷ ማስገባቷ ተሰምቷል። እነዚህ የፓኪስታን የጦር ኃይሎችን በሳውዲ አረቢያ ምስራቃዊ ግዛት በሚገኘው የኪንግ አብዱልአዚዝ አየር ኃይል ጣቢያ ሰፍረዋልም ተብሏል።
የመጠነ ሰፊ ስምሪት ደግሞ ባለፈው ዓመት መስከረም ወር ላይ በሁለቱ አጋር ሀገራት መካከል የተፈረመውን የጋራ መከላከያ ስምምነት ተፈጻሚ ለማድረግ የታለመ መሆኑ ተገልጿል። በስምምነቱ መሰረትም አንደኛው ሀገር የውጭ ጥቃት ሲሰነዘርበት ሌላኛው ሀገር ወታደራዊ ድጋፍ የማድረግ ግዴታ ያለበት ሲሆን የአሁኑ የአየር ስምሪትም የቀጠናውን ደህንነት ለማስጠበቅና የጋራ መከላከልን ለማጠናከር ያለመ ነው ተብሏል። ከወታደሮቹ በተጨማሪም ፓኪስታን ከ10 እስከ 18 የሚደርሱ ተዋጊ ጄቶችን በሳውዲ አረቢያ አየር ክልል ውስጥ ለማሰማራት መወሰኗም ታውቋል። ይህ ወታደራዊ እንቅስቃሴ ታዲያ የተከናወነው በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረት በጨመረበት ወቅት መሆኑ ደግሞ ትኩረትን ስቧል። በሌላ በኩል ሳውዲ አረቢያ ለዚህ ወታደራዊ ትብብር ምላሽ ይሆን ዘንድ ለፓኪስታን የ5 ቢሊዮን ዶላር የገንዘብ ድጋፍ ለማድረግ ቃል መግባቷን የውስጥ ምንጮች ጠቁመዋል። ሁለቱ ሀገራት ይህ ስምሪት ለማንኛውም ወገን ስጋት እንዳልሆነና ዓላማውም ደግሞ በሁለቱ መንግስታት መካከል ያለውን የቆየ ወታደራዊና ስልታዊ ግንኙነት ይበልጥ ለማሳደግ መሆኑንም ገልጸዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ለሚደረግ ማንኛውም ድርድር የሂዝቦላህ ትጥቅ መፈታት እንደ ቅድመ ሁኔታ ተቀምጧል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስ ላይ የምታካሂደውን ወታደራዊ ዘመቻ አጠናክራ እንደምትቀጥል በትላንትናው ዕለት ባስተላለፉት የቪዲዮ መልእክት አስታውቀዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት እስራኤል ከሊባኖስ መንግስት ጋር ለምታደርገው ማንኛውም ድርድር የሂዝቦላህ ትጥቅ መፈታት እንደ ዋነኛ ቅድመ ሁኔታ እንደሚቀመጥም በግልጽ አስፍረዋል። ኔታንያሁ አክለው ማንኛውም የሰላም ስምምነት ከመደረጉ በፊት የሊባኖሱ ታጣቂ ቡድን ሂዝቦላህ ትጥቁን መፍታት እንዳለበትና ይህም ለትውልድ የሚሻገር እውነተኛ ሰላምን ለማምጣት አስፈላጊ መሆኑን አሳስበዋል። በሊባኖስና በእስራኤል መካከል በአሁኑ ወቅት ምንም አይነት የተኩስ አቁም ስምምነት አለመኖሩን የገለጹት ጠቅላይ ሚኒስትሩ በሰሜን እስራኤል የሚገኙ ዜጎች በሰላም ወደ መኖሪያቸው መመለስ እስካልቻሉ ድረስ በሊባኖስ ላይ የሚሰነዘረው ጥቃት እንደማይቆምም አረጋግጠዋል። ሊባኖስ ባለፈው አንድ ወር ውስጥ በተደጋጋሚ ቀጥታ ድርድር ጥያቄዎችን ያቀረበች ሲሆን ይህ የሆነው ደግሞ እስራኤል ባሳየችው ከፍተኛ ወታደራዊ ጥንካሬ ምክንያት እንደሆነም ኔታንያሁ ገልጸዋል። በሌላ በኩል የሊባኖስ ጤና ሚኒስቴር ባወጣው መረጃ መሰረት በእስራኤል ጥቃት ሳቢያ የሟቾች ቁጥር ከ2020 በላይ መድረሱን አመላክቷል። የኔታንያሁ ንግግር የተሰማው ደግሞ ሁለቱ ሀገራት የመጀመሪያውን የፊት ለፊት ስብሰባ በሚቀጥለው ማክሰኞ ዋሽንግተን ለማድረግ መስማማታቸው በተገለጸበት ወቅት ቢሆንም ጠቅላይ ሚኒስትሩ ግን ወታደራዊ ግፊት እንዲቀጥል አጽንኦት ሰጥተዋል ሲል አናዶሉ ዘግቧል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ፕሪሚየር ሊግ የጨዋታ ሜዳ ጉዳይ፣ የቼልሲና የማንቸስተር ሲቲ ተጠባቂ ጨዋታ አስተያየቶችና የአውሮፓ ታላላቅ ሊጎች በዕለቱ የሚያደርጓቸው መርሃ ግብሮችን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። ውድ የገበያ ሚዲያ ቤተሰቦቻችን እንደምን ውላችኋል? እነሆ ስፖርታዊ መረጃዎችን ከሀገር ውስጥና ከባህር ማዶ ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ ሲጠበቅ የነበረው የሲቢኤ ኢትዮጵያ ፕሪሚየር ሊግ የመጫወቻ ሜዳ ለውጥ ሊዘገይ እንደሚችል ታውቋል። የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ከ25ኛ ሳምንት እስከ 28ኛ ሳምንት ድረስ አዲስ አበባና ሐዋሳ ዩኒቨርሲቲ ስቴዲየሞች ላይ እንደሚደረጉ ቀደም ብሎ የሊጉ የበላይ አካል መረጃ ማውጣቱ ይታወቃል። ሆኖም የአዲስ አበባ ስቴዲየም የመሮጫ ትራክ ስራ ለመጠናቀቁን ተከትሎ በመዲናዋ የሚደረጉ ጨዋታዎች በአበበ ቢቂላ ስቴዲየም እየተደረጉ ይገኛሉ። የመሮጫ ትራኩ ማለቅ ከተሰማ በኋላ ደግሞ የ27ኛና የ28ኛ ሳምንት ጨዋታዎች ወደ አንጋፋው ስቴዲየም ይመለሳሉ የሚሉ ሀሳቦች ሲሰሙ ነበር። ሆኖም የ27ኛ ሳምንት ጨዋታዎች ግን እዛው አበበ ቢቂላ ስቴዲየም ሊደረጉ እንደሚችሉ መረጃዎች አመላክተዋል። ከ27ኛ ሳምንት በኋላ የሚደረጉ የ28ኛ ሳምንት ጨዋታዎችን ጨምሮ የሸገር ደርቢ ፍልሚያ ግን ወደ አዲስ አበባ ስቴዲየም እንደሚመለስ የሚጠበቅ
ሲሆን አክሲዮን ማህበሩም ሆነ የባህልና ስፖርት ሚኒስቴር ምላሽን ተከትሎ የውድድር ቦታው ከውድድሩ መጀመር በፊት ይታወቃል ተብሎ ይጠበቃል። የ27ኛ ሳምንት የቲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ነገ ሰኞ ሚያዝያ 5 ሸገር ከተማ ከነገሌ አርሲ፣ አርባ ምንጭ ከተማ ከቅዱስ ጊዮርጊስ፣ መቀለ ሰባ እንደርታ ከወልዋሎ ዓዲግራት ዩኒቨርሲቲና ሐዋሳ ከተማ ከምድረገነት ሽረ በሚያደርጉት ጨዋታ ጅማሮውን ያደርጋል። ሊጉን ደግሞ ሲዳማ ቡና በ45 ነጥቦች እየመራ ሲሆን የሲዳማ ቡና የፊት መስመር ተጫዋች የሆነው አቤል ያለው በ11 ግቦች ከፍተኛ ግብ አስቆጣሪነትን እየመራ ይገኛል። የአውሮፓ ታላላቅ ሊግ ጨዋታዎች ዛሬም ቀጥሎ ይደረጋሉ። በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መርሃ ግብሮች ዛሬ ዕለተ እሁድ ሚያዝያ 4 በተመሳሳይ ቀን 10 ሰዓት ላይ ክሪስታል ፓላስ ከኒውካስል ዩናይትድ፣ ኖቲንጋም ፎረስት ከአስቶን ቪላና ሰንደርላንድ ከቶተናም ይጫወታሉ። እንዲሁም አመሻሽ 12 ሰዓት ከ30 ላይ ደግሞ ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ከነዚህ በዕለቱ ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል በስታንፎርድ ብሪጅ የሚደረገው የሰማያዊዎቹና የውሃ ሰማያዊዎቹ ፍልሚያ ይጠበቃል። ይህ በቼልሲና በማንቸስተር ሲቲ መካከል የሚደረገው ጨዋታ ከሁለቱ ክለቦች ባሻገር ለአርሰናል ሻምፒዮንነትም ትልቅ ተጽዕኖ በመኖሩ ተጠባቂነቱን ከፍ ያደርገዋል። ከጨዋታው ጋር በተያያዘ እያንዳንዱን ጨዋታ ማሸነፍ አለብን የሚሉት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከቼልሲው ጨዋታ በፊት አስተያየታቸውን ሰጥተዋል። ፔፕ በአስተያየታቸው በዚህ ዓመት የወሰንኩት ምርጥ ውሳኔ አምበልነቱን ለበርናንዶ ሲልቫ መስጠቴ ነው። ሲልቫ እስካሁን ምንም አልነገረኝም። ምንም ነገር ሲወስን ቀድሞ ለእኔ መናገር እንዳለበት ከዚህ በፊት ነግሬዋለሁ ብለዋል። በቀጣይ የምናደርገውን እያንዳንዱን ጨዋታ ማሸነፍ አለብን የሚሉት ፔፕ ዛሬ ከቼልሲ ጋር ላለባቸው ተጠባቂ ጨዋታ አስቀድሞ የተጫዋቾቹን የጉዳት ሁኔታ በተመለከተም ተናግረዋል። የጉዳት ሁኔታ በተመለከተ ሲናገሩም ሩበን ዲያዝ ለዛሬው ጨዋታ ዝግጁ አይደለም። ጆን ስቶንስ በከፊል ልምምድ ሰርቷል። በዚህ ጨዋታ ሊሳተፍም ይችላል። ሁኔታውን እናያለን ሲሉም ማቴዮ ኮቫቺች ደህና ነው። ጆሹዋ ግቫርዲዮል ደግሞ ለውጥ እያሳየ ቢሆንም አሁንም ለመመለስ አልተቃረበም ብለዋል። ማንቸስተር ሲቲ ማሸነፍ እንችላለን የሚሉት የቼልሲው አሰልጣኝ ሊያም ሮሴኒየር በበኩላቸው ከዛሬው ማንቸስተር ሲቲ ጨዋታ በፊት አስተያየታቸውን ሰጥተዋል። ሊያም ሮሴኒየር በአስተያየታቸው ለፔፕ ጋርዲዮላ ትልቅ ክብር አለኝ። እሱ ሁሉንም ሰው አነሳስቷል። እሱ የማይታመን አሰልጣኝ ነው። ነገር ግን ቡድን የዛሬ በማንቸስተር ሲቲ ጨዋታ ምን ማድረግ እንደሚችል እንዲያሳይ ይፈልጋለሁ። ሁሉም ጨዋታዎች በጣም አስቸጋሪ ናቸው። ዛሬ ከባድ ፈተና እንደሚሆን እናውቃለን። ነገር ግን በጉጉት እንጠብቀዋለን። ሆኖም ማንቸስተር ሲቲን ማሸነፍ እንችላለን ብለዋል። አክለውም ከሲቲ ጋር ያለን ሪካርድ ያለፈ ነው። ያለፈ ሪካርድ ጥቅም የለውም። አስቸጋሪ በሆነው ጨዋታ ላይ ማተኮር አለብንም ብለዋል። በተጨማሪም አርጀንቲናዊው አማካይ ኤንዞ ፈርናንዴዝ በቅርቡ ለሰጠው አስተያየት ይቅርታ መጠየቁን አሰልጣኝ ሊያም ሮሴኒየር ተናግረዋል። ሊያም ሮሴኒየር በአስተያየታቸው ኤንዞ ፈርናንዴዝ ክለቡንም እኔንም ይቅርታ ጠይቋል ብለዋል። ይሁን እንጂ በቅጣቱ ምክንያት በዛሬው የማንቸስተር ሲቲ ጨዋታ ግን እንደማይሳተፍ አሳውቀዋል። ኤንዞ ፈርናንዴዝ በአሰልጣኝ ሊያም ሮሴኒየር የሁለት ጨዋታዎች ቅጣት እንደተጣለበት የሚታወስ ነው። ዛሬ ቀጥለው በሌሎች የአውሮፓ ሊጎች ጨዋታዎች የሚደረጉ ሲሆን በ2025/26 የስፔን ላሊጋ የ31ኛ ሳምንት የጨዋታ መርሃ ግብሮች ዛሬም ቀጥለው ሲደረጉ ቀን 9 ሰዓት ላይ ኦሳሱና ከሪያል ቬተስ እንዲሁም 11 ሰዓት ከ15 ላይ ማዮርካ ከራዮ ቫልካኖ፣ ማታ 1 ሰዓት ከ30 ላይ ሴልታ ቪጎ ከሪያል ኦቪዶ እንዲሁም ማታ 4 ሰዓት ላይ አትሌቲክ ቢልባኦ ከቪያሪያል ይጫወታሉ። በጀርመን ቡንደስሊጋ እንዲሁ ዛሬ ጨዋታዎች ቀጥለው ሲደረጉ ኮሎኝ ከወርደር ብሬመን እንዲሁም ስቱትጋርት ከሃምበርገር ቀን 10 ሰዓት ከ30 ላይ ጨዋታቸውን ሲያደርጉ ማታ 12 ሰዓት ከ30 ላይ ደግሞ ሜንዝ ከፍራይቡርግ ይጫወታሉ። በጣሊያን ሴሪያ የ32ኛ ሳምንት የጨዋታ መርሃ ግብር ዛሬ ቀጥሎ ሲደረግ ጄኖዋ ከሳሱሎ ቀን 7 ሰዓት ከ30 ላይ እንዲሁም ፓርማ ከናፖሊ ቀን 10 ሰዓት ላይ፣ ቦሎኛ ከሊቼ 1 ሰዓት ላይ፣ ኮሞ ከኢንተር ሚላን ምሽት 3 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። በፈረንሳይ ሊጓን የ29ኛ ሳምንት ጨዋታዎችም እንደዚሁ ቀጥለው ሲደረጉ አመሻሽ 12 ሰዓት ከ15 ላይ ኒስ ከሊሃቨር፣ ቶሉስ ከሊል የሚጫወቱ ሲሆን ሊዮን ከሎሪየንት ምሽት 3 ሰዓት ከ45 ላይ ይጫወታሉ። ብረስት ከስትራስቡርግና ሌንስ ከፒኤስጂ የሚያደርጉት ጨዋታ ደግሞ ለሌላ ጊዜ ተራዝሟል። ለሰዓቱ ያስኳቸው ስፖርታዊ ዜናዎች እነዚህ ይመስሉ ነበረ። አመሰግናለሁ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እያለን በድጋሜ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። መልካም ጊዜ